የህወሓት መሪዎች በድሮን ታርጌት ሆኑ። መከላከያ በአሜሪካ ድል አስመዘገበ። አሜሪካ የኢራንን አገዛዝ ልታፈርስ ነው። ሰበር ዜና። የሰሜኑ ጦርነት ዳግም ሊፈነዳ ነው። የህወሓት ከፍተኛ መሪዎችና የጦር ጀነራሎች በአክሱም ከተማ ውስጥ በሚስጥር ባደረጉት አስቸኳይ ስብሰባ ላይ የአየር ኃይል አነፍናፊ ድሮኖች ማነጣጠር መጀመራቸው ተሰማ። ህዝቡ በከፍተኛ መደናገጥና ስጋት ውስጥ ሲገባ ከመቀሌ የወጡት አደገኛ መረጃዎች ምን ያሳያሉ? ዝርዝሩን በቀዳሚነት እናስደምጣቸዋለን። በሌላ በኩል የኢትዮጵያና የአሜሪካ ወታደራዊ ግንኙነት ወደ ታሪካዊ ምዕራፍ ተሸጋገረ። በሜጀር ጀነራል ተሾመ ገመቹ የተመራው ከፍተኛ የመከላከያ ልዑካን ቡድን በአሜሪካ ፔንታጎን ያደረገው ይፋዊ ጉብኝት ትልቅ ድል አስመዝግቧል። ሁለቱ ሀገራት የጋራ ብሔራዊ ጥቅምን ለማስጠበቅና የቀጠናውን ሰላም በጋራ ለመምራት የደረሱበት ስምምነት ይፋ ሆኗል። ሙሉ መረጃውን በዝርዝር እናቀርባለን። ከውጭ ዜና። በመካከለኛው ምስራቅ ዳግም የከረረ ውጥረት ነግሷል። የትራምፕ አስተዳደር በኢራን ላይ በዓለም ታሪክ ትልቁ የተቀናጀ የማግለል ዘመቻ መጀመሩን አብስሯል። ከቴህራን ነዳጅ የሚገዙ ወይም የገንዘብ ዝውውር የሚያደርጉ ሀገራት ከባድ መዘዝ እንደሚገጥማቸው ተነግሯል። ዝርዝሩን ይዘናል። አብራችሁን ቆዩ። ሰላም ውድ ቤተሰቦች እንደምን አላችሁ? ይህ ዜና ላፍታ ነው። ቪዲዮውን ላይክ በማድረግ ይጀምሩ። ያን ወደ ዝርዝር ዜናዎቹ አለፍን። ሰበር ዜና። ህዝቡ ተረበሸ። የህወሓት ጀነራሎች በአየር ኃይል አነፍናፊ ድሮኖች ቁጥጥር ስር ዋሉ። በሰሜን ኢትዮጵያ ዳግም እጅግ አደገኛና ውጥረት የነገሰበት የፖለቲካና የሰራዊት ፍጥጫ ማገርሸቱ ተሰማ። የህወሓት ከፍተኛ አመራሮችና የታጣቂ መሪዎች በአክሱም ከተማ በድብቅ የጀመሩት አስቸኳይ ስብሰባ በከፍተኛ ውጥረትና ስጋት ውስጥ መውደቁን በሰሜን ኢትዮጵያ ሾልከው የወጡ መረጃዎች አመላክተዋል። በከተማዋ ሰማይ ላይ ከትናንት ጀምሮ በሚታዩ አነፍናፊ ዘመናዊ የድሮን ቅኝቶች የተነሳ ህዝቡ ከፍተኛ መደናገጥ ውስጥ የገባ ሲሆን ስብሰባውን ከማድረግ ባሻገር የዕለት ተዕለት እንቅስቃሴው ጭምር በከፍተኛ ስጋት ውስጥ እየመራ ይገኛል። የመቀሌ መረጃዎች እንደሚያመለክቱት ከሆነ የህወሓት የጦር ጀነራሎችና ከፍተኛ ባለስልጣናት ማዕከላዊውን መንግስት ለመቃወም የሚያስችላቸውን ስልት ለመቀየስ አክሱም ላይ የተሰበሰቡ ቢሆንም የአየር ኃይል ድሮኖች እንቅስቃሴ ስብሰባውን በእንቅጩ ለማስቀረት የሚያስችል አሰሳ እያደረጉበት ይገኛል። አመራሮቹ ከዚህ ቀደም ለጦርነት የተደበቁና የተቀበሩትን ከባድ መሳሪያዎች ከጉድጓድ አውጥተው ዳግም ለትግል ለማዘጋጀት ቢሞክሩም የዘመናዊ ድሮኖች ንቁ ቁጥጥር ግን እቅዳቸውን ከባድ ፈተና ላይ ጥሎታል። በመቀሌ ከተማ በህወሓት ወታደራዊ ስፍራዎችና የጦር ትዕዛዝ መስጫዎች ላይ ሲካሄድ የቆየው የድሮን ቅኝት ዛሬ ወደ ታሪካዊቷ አክሱም ከተማ መሻገሩ ጦርነቱ በማንኛውም ሰዓት ሊፈነዳ እንደሚችል ሰፊ ማሳያ ሆኗል። የአካባቢው ነዋሪዎች እንደሚናገሩት ከሆነ በከተማዋ ውስጥ የሚንቀሳቀሱ የጦር አዛዦች መኖሪያዎችና ቁልፍ ስፍራዎች ዙሪያ የድሮኖች ድምጽና የቅኝት እንቅስቃሴ በስፋት እየተስተዋለ ይገኛል። በከፍተኛ ስጋት ውስጥ የገቡት የህወሓት አመራሮች አሁን ያሉትን ሚስጥራዊ ቦታ በመቀየር ታዋቂው የአክሱም ሐውልት ስር ስብሰባውን ለማድረግ እየሞከሩ መሆኑ ተሰምቷል። ይሁን እንጂ የድሮኖቹ አቅጣጫና የቴክኖሎጂ አቅም ይህንን ስልት ከንቱ ሊያደርገው እንደሚችል የውስጥ አዋቂ ምንጮች ይጠቁማሉ። የሁለቱ አካላት መካከል ያለው ውጥረት ከሰዓት ወደ ሰዓት እየተባባሰ ሲሄድ የድሮን ቅኝቱ መብዛት በአካባቢው ህዝብ ላይ ከፍተኛ የስነ ልቦና ጫና ፈጥሯል። እስካሁን ከ4 ኪሎም ሆነ ከመቀሌ በኩል አዲስ ስለወጣው የመንግስት ኦፊሻላዊ መግለጫ የተባለ ነገር ባይኖርም የሰሜኑ ጦርነት ዳግም እንዳይቀሰቀስ ያሰጋው የድንገተኛ ክስተት መሬት ላይ ጠንካራ መደናገጥን ፈጥሯል። የኢትዮጵያ መንግስትና የህወሓት መሪዎች ባለመግባባት ወደ አደባባይ መግባታቸውን የሚያሳዩ ፍንጮች እየጠነከሩ ሲሄዱ ቀጣዮቹ ሰዓታት የሰሜኑን ፖለቲካዊና ወታደራዊ ገጽታ የሚወስኑ ወሳኝ ምዕራፎች እንደሚሆኑ ተገልጿል። እርሶም በዚህ መረጃ ላይ ያሉትን ማንኛውም ሀሳብና አስተያየት በኮሜንት ሴክሽን ላይ እንዲያጋሩን እየጋበዝን አሁን በቀጥታ ወደ ቀጣዩ ዜና እንለፍ። የኢትዮጵያና የአሜሪካ ወታደራዊ ግንኙነት በታሪካዊ ምዕራፍ ላይ ደረሰ። ዋሽንግተንና አዲስ አበባ ስትራቴጂካዊ አጋርነታቸውን አበሰሩ። በሜጀር ጀነራል ተሾመ ገመቹ የተመራው ከፍተኛ የኢትዮጵያ መከላከያ ልዑካን ቡድን በአሜሪካ ፔንታጎን ታሪካዊና ይፋዊ ጉብኝት በማድረግ ሁለቱ ሀገራት ወታደራዊና ዲፕሎማሲያዊ ትብብራቸውን ወደ ላቀ ስትራቴጂካዊ ደረጃ ለማሻገር ትልቅ ስምምነት ላይ መድረሳቸው ተሰማ። የውጭ ጉዳይ ሚኒስቴር ይፋ ባደረገው መረጃ መሰረት ከኦገስት 19 እስከ 2026 እንደ አውሮፓውያን አቆጣጠር በአሜሪካ በተደረገው በዚህ የሁለትዮሽ ከፍተኛ የምክክር መድረክ ላይ የኢፌዴሪ መከላከያ ሚኒስቴር የውጭ ጉዳይና ወታደራዊ ትብብር ዋና ዳይሬክተር ሜጀር ጀነራል ተሾመ ገመቹና የፔንታገን የአፍሪካ ጉዳዮች ምክትል ረዳት ጸሐፊ ብሪያን በጋራ በመሆን ውይይቱን መርተዋል። ይህም በሁለቱ ሀገራት መከላከያ ተቋማት መካከል አዲስ የትብብር ምዕራፍ ከፍቷል። በዚህ ወሳኝ የሁለትዮሽ ውይይት የሁለቱ ሀገራት የጦር አመራሮች ተቋማዊ ትብብርን በስፋት ለማስፋፋትና ስትራቴጂካዊ ቅንጅትን የበለጠ ለማጠናከር ሙሉ ስምምነት ላይ ደርሰዋል።
የዚህም አጠቃላይና አዲስ ስትራቴጂካዊ አጋርነት ቁልፍ ምሰሶዎች ተብለው የተነደፉት ዋና ዋና ነጥቦች የጋራ ብሔራዊ ጥቅምን በጽኑ መሰረቶች ማስጠበቅ፣ የጋራ መተማመንን በማጎልበት ዘላቂና አስተማማኝ ትብብር መፍጠር፣ እንዲሁም በአፍሪካ ቀንድና በሰፊው ቀጠና ዘላቂ ሰላም፣ ደህንነትና መረጋጋትን በጋራ ለማረጋገጥ ጥረቶችን ማጠናከር የሚሉት መሆናቸው በግልጽ ተገልጿል። ሁለቱ የጦር አመራሮች የተስማሙባቸውን እነዚህ ጠንካራ ማዕቀፎች ያለምንም ማመንታት በፍጥነት ወደ ተግባር በመቀየር የሁለትዮሽ የመከላከያ ግንኙነቱን ወደ ተሻለና የወደፊቱን ያማከለ ከፍ ያለ ስትራቴጂካዊ አጋርነት ለማሳደግ ያላቸውን ጽኑ ቁርጠኝነት አረጋግጧል። ይህ በፔንታገን የተደረገው ከፍተኛ ወታደራዊ ስምምነት በቀጠናው አሁን ካለው ውስብስብና ውጥረት የበዛበት ጂኦፖለቲካዊ ትኩሳት አኳያ ሲታይ እጅግ ትልቅ ፖለቲካዊና ወታደራዊ አንድምታን የያዘ ድል ነው። በሰሜን ኢትዮጵያው ጦርነት ወቅት አሜሪካ ማዕቀቦችን እስከመጣል ደርሳ ሻክሮ የነበረው የዋሽንግተንና የአዲስ አበባ ወታደራዊና ዲፕሎማሲያዊ ግንኙነት ሙሉ በሙሉ ወደ ነበረበት መመለሱን ብቻ ሳይሆን አልፎም ወደ ላቀና የጠበቀ ስትራቴጂካዊ አጋርነት መሸጋገሩን በይፋ ያሳያል። በአሁኑ ወቅት የሶማሊያ መንግስት ከግብጽና ከቱርክ ጋር እያደረገ ያለውን ወታደራዊ ትብብር እንዲሁም በቀይ ባህር ዙሪያ ያለውን ውጥረት ተከትሎ በአፍሪካ ቀንድ አዲስ የኃይል አሰላለፍ እየተፈጠረ ባለበት በዚህ ወቅት አሜሪካ ከኢትዮጵያ ጋር ወታደራዊ ትብብሯን ማጠናከሯ ዋሽንግተን አሁን በቀጠናው የጸጥታ መዋቅር ውስጥ ኢትዮጵያን እንደ ቁልፍና ሊታለፍ የማይችል የጸጥታ አጋር አድርጋ እንደምትወስዳት አበክሮ ያሳያል። በሌላ በኩል አመራሮቹ ስምምነቱን በፍጥነት ተግባራዊ ለማድረግ በመስማማታቸው እንደ አልሸባብ ያሉ የሽብር ቡድኖች ከባድ እንቅስቃሴና የቀይ ባህር ደህንነትን የመሳሰሉ ቀጠናዊ የደህንነት ስጋቶች አፋጣኝ የጋራ ወታደራዊና የመረጃ ልውውጥ ትብብርን እንደሚጠይቁ ፍንጭ ይሰጣል። የኢትዮጵያ መከላከያ ልዑካን ቡድን በቆይታው ከሌሎች የዩናይትድ ስቴትስ የጸጥታና የመከላከያ ተቋማት አመራሮች ጋር ሰፊ ውይይት ማድረጉ ስምምነቱ ከወረቀት ባለፈ በመረጃ መለዋወጥ፣ በአቅም ግንባታና በቀጠናዊ የጸጥታ ኦፕሬሽኖች ላይ አብይ ለውጥ ሊያመጣ እንደሚችል ታዛቢዎች ይገምታሉ። ቪዲዮአችንን ላይክ ማድረግ አይርሱ እያልን ወደ ውጭ ዜና አለፍን። አስደንጋጭ ዜና! አሜሪካ የኢራንን አገዛዝ የሚያፈርሱ ከባድ ማዕቀፎችና አዲስ የኢኮኖሚ ጦርነት አወጀች። የአሜሪካ የትራምፕ አስተዳደር የኢራንን አገዛዝ ከስሩ ለመንቀልና ኢኮኖሚውን ሙሉ በሙሉ ለማደከም የሚያስችል ታይቶ የማይታወቅ አዲስ የከባድ ማዕቀፎችና የኢኮኖሚ ጦርነት እቅድ ይፋ አድርጓል። የአሜሪካ ግምጃ ቤት ኃላፊ ስኮት ቤሰንት አገራቸው በኢራን ላይ የምታደርገው ይህ ዘመቻ በዓለም ታሪክ ትልቁ የተቀናጀ የማግለል ስራ መሆኑን በመናገር ከቴህራን ጋር የንግድ ግንኙነት የሚያደርጉ ወይም የገንዘብ ዝውውር የሚፈጽሙ ማናቸውም አካላት ላይ ከባድ ቅጣት እንደሚጣል አስጠንቅቋል። በአንጻሩ የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ የአሜሪካን እርምጃ ኢኮኖሚያዊ ሽብርተኝነት ሲሉ አጣጥለውታል። ዋሽንግተን የከፈተችው ይህ የኢኮኖሚ ጦርነት በአሜሪካ ላይ ተጨማሪ ሽንፈት የሚያስከትልና ዓለም አቀፍ ምጣኔ ሀብት ላይ አደጋ የሚደቅን መሆኑን ጠቅሰዋል። ሚኒስትሩ አያይዘውም የአሜሪካ ፕሬዝዳንት ዶናልድ ትራምፕ አስተዳደር ይህንን ጫና የፈጠረበት ዋና ምክንያት የሀገሪቱ ብሔራዊ ዕዳ 40 ትሪሊዮን ዶላር መድረሱንና ከባድ የውስጥ ቀውስ ለማስቀየር ሆን ተብሎ የተደረገ ትኩረት የማስቀየር ስልት ነው ሲሉ በኤክስ ገጻቸው ላይ ከሰዋል። ይህ በእንዲህ እንዳለ ዋሽንግተን የያዘችው ጥብቅ አቋም የዓለምን የነዳጅ ገበያና የጂኦፖለቲካ መረጋጋት ከወዲሁ ከፍተኛ ውጥረት ውስጥ ከቶታል። የኢራን መንግስት የአሜሪካ ዛቻን ለመቋቋም የሚያደርገው አጸፋዊ እንቅስቃሴና የትራምፕ አስተዳደር ወደፊት የሚወስዳቸው ተጨማሪ የኃይል እርምጃዎች ዓለምን ወደማይታወቅ አደገኛ የኢኮኖሚና የፖለቲካ ማዕበል እየመሩት ይገኛሉ። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያደመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።